የሻዕቢያን መግለጫ እንመልከተው። ከዛ በኋላ የዘመነን ካሴ በሁለተኛው ክፍል እናየዋለን። በዚህ ላይ ትንሽ ጊዜ ብንወስድ ጥሩ ነው ብለን ስላሰብን ነው። ሻዕቢያ መግለጫ ሰጥቷል። የሶማሌላንድ ሀገር መሆኗን ተከትሎ በሻዕቢያ በኩል መግለጫ ተሰጥቷል። ባይዘዌ እስካሁን ድረስ በጣም አነጋጋሪ እየሆነ ያለው ጉዳይ ቢኖር የሶማሊያ የሀገርነት እውቅና በእስራኤል በኩል የተሰጠ መሆኑ በጣም እያነጋገረን ያለው። አብዛኛው በተቃውሞ ነው እንግዲህ እየተሰሙ ያሉ ድምጾች ማለት ነው። ከ20 በላይ የሚሆኑ ሀገራቶች በግልጽ ተቃውመውታል። ብዙዎቹ አፍሪካ ውስጥ ናቸው። ተቃውመውታል በግልጽ የዓለም አቀፍ ሕግን የአፍሪካ ሕብረትን እንደዚሁም እነዚህን ነገሮች ሁሉ ያልተከተለ ነው በሚል ተቃውመውታል። የአረብ ሊግ፣ የአውሮፓ ሕብረት፣ ኢጋድ እነዚህ ሁሉ ተቃውመውታል። ሶማሊያ እጅግ በጣም በመረረ አይነት ሁኔታ ነው የተቃወመች ያለችው። የፍልስጤምን ሀገርነት እንደዚሁ አውቃለሁኝ አይነት ነገር እያለች ነው። በፍልስጤማውያን የሚደርሰውን ነገር በሙሉ እቃወማለሁ፣ እነሱን ወደ ሌላ ቦታ እንደዚሁ ለማስፈር የሚደረገውንም እንቅስቃሴ እቃወማለሁኝ የሚል አይነት መግለጫም በሶማሊያ በኩል ወጥቷል። እንግዲህ ከተቃወሙት ውስጥ በተለየ አይነት መልኩ ነው የሻዕቢያ ደግሞ ተቃውሞታል። የሶማሌላንድን ሀገር መሆን ተቃውሟል፣ ግን በግልጽ አይደለም የተቃወሙ። እሱ ራሱ አስገርሞናል እና በደንብ ደግሞ የምንመለከተው እሱ ነው የሚሆነው። በግልጽ አይደለም፣ ለየት ባለ አይነት መልኩ ነው ተቃውሞን ያሰማው። በግልጽ ያልተቃወምበትንም ምክንያት እንፈትሻለን። ዋናው መግለጫውን ልንገራችሁ። ሚስጥር አልነበረም ይላል ሻዕቢያ። አዲስ ሚስጥር አልነበረም። ቀጠናውን ብሎም ዓለምን ለማተራመስ፣ ትርምስ ለመፍጠር፣ ቀውስ ለመፍጠር ሲጠመቅ የነበረ ጉዳይ እንደነበር እናውቃለን የሚለው ሻዕቢያ። ሲሰራ የነበረ ነገር እንዳለ እናውቃለን። አዲስ ጉዳይ አይደለም። ቀጠናውን ከዛም አልፎ ዓለምን ቀውስ ውስጥ ለመክተት፣ ለማተራመስ፣ ብጥብጥ ለመፍጠር ሲሰራ ነበር። ይህንን እናውቃለን። የሆነውም ይሄው ነው። አዲስ ነገር አይደለም። የሆነውም ይሄው ነው። ስለዚህ ይህ ጉዳይ በተባበሩት መንግስታት የጸጥታው ምክር ቤት በዛ ደረጃ ታይቶ በማያሻማ አይነት መልኩ ምላሽ ሊሰጥበት ይገባል ይላል ሻዕቢያ። ለዚህም ከቻይና በላይ ኃላፊነቱን ሊወስድ የሚገባ አካል የለም። ምክንያቱም የሶማሌላንድ ጉዳይ ከታይዋን ጋር የሚመሳሰል በመሆኑ ምክንያት ቻይና በኃላፊነት ስሜት ይህን ጉዳይ ወስዳ በተባበሩት መንግስታት የጸጥታው ምክር ቤት በዛ ደረጃ እስራኤል ለሶማሌላንድ በሰጠችው እውቅና ላይ ምላሽ ሊሰጥበት ይገባል ይላል ሻዕቢያ። ፊነች እንግዲህ የሻዕቢያ መግለጫ በግልጽ ሶማሌላንድ ሀገር የሆነችበት መንገድ ከዓለም አቀፍ ሕግ ከምናምን ጋር የሚቃረን ነው ማለት አልፈልግም። ያን ያልፈለገበት ምክንያት አይ ቲንክ የኢትዮ ሰላም ቤተሰቦች የምትረዱት ይመስለናል። ሻዕቢያ ኤርትራን ሀገር ያደረገበት መንገድ ሕግን የተከተለ አይደለም። ስለዚህ ሶማሌላንድ ሀገር የሆነችውበት መንገድ ከሕግ አንጻር ስህተት ነው ብሎ ሊቃወሙ አልፈለገም። ከሕግ አንጻር ስህተት ነው፣ ልክ አይደለም ሊል አልፈለገም። እነሱ ሁል ጊዜም የነፃነት የሚሉትን ቀን ሲያከብሩ
ሀገር የሆነው ነፃነታችንን ያወጅነው በክንዳችን ነው በኃይላችን ነው በሚሉት ያ ማለት ህግ ተከትለን አይደለም እያሉ ያሉት ሀገር የሆነው ህግ ተከትለን አይደለም የሚል ቢፈተሽም ከህግ አንጻር የህግ ክፍተት ያለበት ችግር ያለበት አይነት በዛ አይነት መንገድ ነው ኤርትራ ሀገር የሆነችው። ይህንን ስለሚያውቅ ሲቃወም ከህግ አኳያ አልተቃወመው። ከህግ አኳያ አይደለም ያዩት። ምክንያቱም ከህግ አኳያ እነሱ ቢያዩት የእናንተስ ከህግ አኳያ ሲታይ ምን ደረጃ ላይ ነው ያለው የሚለው አብሮ ሊነሳ ስለሚችል ከህግ አንጻር አላዩት። ብዙዎቹ የዓለም አቀፍ ህግን አልተከተለም በሚል ነው የተቃወሙት። ብዙዎቹ ሁሉም ማለት ይቻላል። ተቋማቶቹ በተናጠል እንደ ሀገርም የተቃወሙት ማለት ነው። እኔም ያለሁባት ሀገር ተቃውማለች ኡጋንዳ። ሻዕቢያ ግን ከህግ አኳያ ሊያዩ አልፈለገም። ከህግ አኳያ ፌል ያደርጋል ሻዕቢያ ሀገር የሆነበት መንገድ። ሪፈረንደሙ እኮ ተደርጎ ነው ምናምን ቢባል ራሱ ከህግ አኳያ ሪፈረንደሙ ራሱ ስህተት ችግር የነበረበት ነው። ኢትዮጵያ እሱን እያነሳች ነው። የኤርትራን የሀገርነት እውቅና በደንብ ሊጤን ይገባል። ማን ነው የኢትዮጵያን የባህር በር እንድታጣ ውሳኔ የወሰነው? ማን ነው ኤርትራ ሀገር እንድትሆን ውሳኔ የወሰነው የሚለውን ጠቅላይ ሚኒስትሩ ሁሉ ሊጠየቁ ያለበት ምክንያት ከዛ ጋር የተያያዘ ነው። ከህግ አንጻር ማየቱን አልፈለጉትም። አንድ ሁለተኛ ለምን ሀገርስ ደግሞ ሆነችም ማለትም አልፈለጉም። እንዳያችሁት እንደነገርኳችሁ ሶማሌላንድ ሀገር መሆኗን አልተቃወሙም። ሶማሌላንድ ለምን ሀገር ሆነች አይደለም እያሉ ያሉት። እሱንም ሊቃወሙ ያልቻሉት ኤርትራ ራሱ በቅርብ ጊዜ ነው ሀገር የሆነች። እንደውም ሶማሌላንድ ከኤርትራ አንጻር ከታየች ሀገር ለመሆን በደንብ የሚያበቃ ነገር አላት፣ ልምምዱ አላት። ኤርትራ ያ ልምምድ ሳይኖር በኃይል ካሸነፉ በኋላ በወቅቱ ያሸነፉ አካላቶች ናቸው ኤርትራ ሀገር እንድትሆን የወሰኑት። ስቲል ሀገር አልሆነች ኤርትራ። አሁን ድረስ ሀገር መሆን አልቻለችም። በሶማሌላንድ እና በኤርትራ መካከል ንጽጽር ብትሰሩ በጣም ብዙ ልዩነት ነው ያለው። ሶማሌላንድ የኔ ግዛት ነች ከምትላት ሶማሊያ በበለጠ ሀገር ነች። በበለጠ እንኳን ከኤርትራ ይቅርና ማለት ኤርትራም በጣም የተሻለች ሀገር ነች ሶማሌላንድ በብዙ ረገድ ሀገር ሊያስብላት የሚችሉ ነገሮችን ያሟላች ነች። ህገ መንግስት አላቸው፣ ተቋማቶች አሏቸው፣ ምክር ቤቶች አሏቸው፣ የህዝባቸው ድምፅ የሚወከልበት ስርዓት አለ፣ ተቋም አለ፣ ምርጫ አድርገው መንግስት የሚቀያየሩ ናቸው። በጣም የተረጋጋ ሀገር ነች። ስለዚህ ለምን ሀገር ሆነችም ማለትም አይችልም ሻዕቢያ። ሀገር መሆኗን ሊቃወምም አይችልም። እንዳልኳችሁ ለምን ሶማሌላንድ የሀገርነት እውቅና ተሰጣት ብሎ ተቆሞ ሊያሰማ አይችልም። አንድ ሁለት ከህግ አንጻርም ጉዳዩ ተገቢ አይደለም ሊል አይችልም። ስለዚህ ምንድን ነው ያደረገው? ከሴኪዩሪቲ ጋር ነው ያያያዘው እና ጉዳዩን ሴራ ነው ያደረገው። የሆኑ አካላቶች ቀጠናውን ቀውስ ውስጥ ሊከቱ በዛም ዓለምን ሁሉ ሊበጠብጡ እየፈለጉ ያሉ አካላቶች አሉ። እነሱ የጠመቁት ጉዳይ ነው አሁን እየተፈጠረ ያለው። ሶማሌላንድ የሀገርነት እውቅና ያገኘችበት መንገድ ከዛ ሴራ ጋር ቀውስ ውስጥ ሊያስገባ ከሚችል ሴራ ጋር የተያያዘ ነው።
ከሴኪዩሪቲ ጋር ነው ይበልጥ መያያዝ ያለበት። ስለዚህ የተባበሩት መንግስታት የጸጥታው ምክር ቤት ጉዳዩን ላይ ይመለከታል። የሴኪዩሪቲ ጉዳይ ነው፣ ዓለምን የሚመለከት ጉዳይ ነው። ከዓለም ደህንነት ጋር የተያያዘ ጉዳይ ነው። ስለዚህ እሱን የሚመለከተው ትልቁ ተቋም ሊይዘው ይገባል። ለዚህ ደግሞ ቻይና የታይዋንም ጉዳይ ስላለ እሱም ራሱ ከዚህ ጋር ተያይዞ ሊታይ ስለሚችል በኃላፊነት ስሜት ይህንን ጉዳይ ለተባበሩት ጸጥታው ምክር ቤት አቅርባ አንድ ምላሽ እንዲሰጥ ማድረግ አለባት እያለ ያለው ሻዕቢያ በዚህ ምክንያት ነው። ጉዳዩን ከህግ አንጻር ሳይሆን ከሴኪዩሪቲ ከደህንነት ከጸጥታ ጉዳይ ጋር ነው አያይዞ ያየው እና የእስራኤል እውቅና ለሶማሌላንድ መስጠት የቀጠናውን ብሎም ደግሞ ዓለምን ቀውስ ውስጥና ብጥብጥ ውስጥ ለመክተት የሚሰሩ አካላቶች ሲሰሩበት የነበረው አንዱ ጉዳይ ነው። ከሴራ ጋር ነው ያያያዘው እና እኔ የሆነ ኢትዮጵያንም ሁሉ ከተው ያሰቡ ሁላ ነው የሚመስለኝ። እንደዛ አይነት ትርጉም ሰጥቶኛል። ምክንያቱም ኢትዮጵያ፣ እስራኤል፣ ዩናይትድ አረብ ኤሚሬትስ ቀጠናው ላይ ያላቸውን ፍላጎት ለማሳካት በጋራ እየሰሩ እንደሆነ ይነገራል በብዛት። አየለም ብሎ አንዳቸውም በዚህ ጉዳይ ላይ ሲያስተባብሉም ሰምተንም አናውቅም። እንቅስቃሴያቸውም አብረው የሚሰሩ አይነት ነገር ይመስላል። እነዚህም ሶስት አካላቶች በአንድ ላይ ከቶ ያየ ይመስለኛል የሻዕቢያ መግለጫና ሴራ ውስጥ ኢትዮጵያም አለችበት ብሎ ያሰበ ይመስለኛል። ስንተነተነው ከኢትዮጵያም አንጻር መተንተን ያለብን ጉዳይ ነው። ይህ ነው መግለጫውን በሚመለከት ያለው ጉዳይ። ሊቃወመው እንደሚችል ይጠበቃል፣ ግን ሊቃወመው አይገባም። ሻዕቢያ ሊቃወመው አይገባም። ሻዕቢያ ሀገር ከሆነ 30 ምናምን ዓመቱ ገና ቅርብ ጊዜ በ30 ምናምን ዓመት ውስጥ ራሳቸውን ችለው የነበሩ አካላትን ሀገር መሆን የለባቸውም ከህግ አንጻር ልክ አይደለም ብሎ ለመከራከር አይደፍርም። ምክንያቱም እሱ ራሱ ሀገር መሆን አለብኝ ብሎ ሀገር የሆነ አካል ኤርትራን ሀገር ያደረገ አካል ነው። በኃይልም ቢሆን ህግን ተከትሎም ባይሆን ማለት ነው። በኃይል ራሱን ሀገር ያደረገ አካል ሌላው የሀገርነት እውቅና ሊሰጠኝ ይገባል ሲል መቆም ከማይችሉ አካላቶች ውስጥ አንዱ ሻዕቢያ ነው። በፍጹም ሊቃወም አይገባም። አልተቃወመውም። ፊት ለፊት ምንድን ነው ያደረገው? የሴኪዩሪቲ ጉዳይ ያደረገው እና የሴራ ጉዳይ ያደረገው። ፊት ለፊት ሊቃወሙ አይችልም። ሀገር መሆን አለብኝ ሲል የነበረ ነው እና ለሶማሌላንድ ሲሆን አንተ ስትሉ የነበረው ይገባኛል ስትል የነበረውን ነገር ሶማሌላንድ ለምን አይገባት? ልትቃወሙ አትችልም። ከባድ ነው። ከዚህ አንጻር መቃወም ከብዶት ፊት ለፊት አልተቃወመውም። ግን ምን አደረገው? ከሴራ ጋር አያያዘው፣ ከደህንነት ከጸጥታ ጉዳይ ጋር አያያዘው እና ሆን ብሎም ይሁን ወይም ሳያቅ ጉዳዩን ከፍ ባለ አይነት ደረጃ እንዲታይ እያደረገ ነው ያለው ሻዕቢያ። በጣም ከፍ ባለ አይነት ደረጃ ላይ እንዲታይ ነው እያደረገ። ሊቃወመው እንደሚችል ይታወቃል። እነ ግብጽ እስካልደገፉት እነ ኢራን እስካልደገፉትም ድረስ ሊቃወመው አይችልም። እሱም ራሱ ሊቃወመው አይችልም። ከራሱ አንጻር ከታየ ማለት ሊቃወመው አይችልም ከራሱ እንትን አንጻር ከታየ። ነገር ግን ከአጋሮቹ ፍላጎት አንጻር ግን ሲታይ ያው ሊቃወመው እንደሚችል ይጠበቃል። ፊት ለፊት ደግሞ መቃወም እንግዲህ ራሱ ሲፈልግ የነበረውን ነገር ሶማሌላንድ በመፈለጓ ምክንያት ስህተት ሊሆን አይችልም። ሌሎች በተቃወሙት አይነት ልክ ሊቃወሙ አይችልም። በራሱ መንገድ ለየት ባለ አይነት መልኩ ተቃውሞት ግን ጉዳዩን በጣም ከፍ ተደርጎ እንዲታይ በሚያደርግ አይነት መልኩ ነው ያነሳው። የሴኪዩሪቲ ጉዳይ አድርጎ ነው። ይሄ የህግ ጉዳይ ብቻ አይደለም እያሉ ይሄ በጣም በጣም ዓለምን ሊያሰጋ የሚችል እየተጠመቀ ያለ የሆነ ሴራ አለ፣ የዛ አካል ነው እያለ ነው።
በዚህ ደረጃ ላይ ማድረጉ ለምን አስፈለገው የሚለውን ነው በደንብ የምናየው። አንድ 3 ነገሮችን እናነሳለን። በዚህ ደረጃ ከሴኪዩሪቲ ጋር ሊያያይዝ የፈለገበት ምክንያት ምንድን ነው የሚለውን አንድ 3 ነገሮች እናነሳለን። ከአንደኛው ልጀምር። አንደኛው የሆነ ጥምረት አለ። ቀጠናው ላይ የጋራ ፍላጎታቸውን ለማሳካት እየሰሩ ያሉ አካላቶች አሉ። እስራኤል፣ ዩናይትድ አረብ ኤሚሬትስ እንደዚሁም ኢትዮጵያ። እነዚህ አካላቶች ቀጠናው ላይ ያላቸውን የበላይነት ለማረጋገጥ ወይንም ደግሞ አዲስ ተፎካካሪ ኃይል ሆኖ ለመምጣት የሚያደርጉት እንቅስቃሴ ነው የሚል ግምት አለ። ሻዕቢያ የዚህ ጥምረት ኢላማ ተደርጎም ይወሰድ አካል ነው። ከእስራኤል ጋር ያለው ግንኙነት ጥሩ አይደለም። ከዩናይትድ አረብ ኤሚሬትስ ጋር ያለው ግንኙነት ጥሩ አይደለም። የሁለቱንም ባላንጣዎች ጋር ነው የሻዕቢያ አጋርነት፣ ከኢራን ከሳውዲ አረቢያ ጋር። ኢራንና እስራኤል ያሉበትን ሁኔታ ታውቃላችሁ። ሳውዲ አረቢያና ዩኤኢ እንደዚሁ ያሉበትን ፉክክርና የባላንጣነት ስሜት ታውቁታላችሁ። ከእስራኤል በተቃራኒ ነው፣ ከዩናይትድ አረብ ኤሚሬትስ በተቃራኒ ነው። ከኢትዮጵያም ጋር ያለው ግንኙነት የሻከረ ነው፣ ወደ ጦርነትም ሊያመራ የሚችል። የእስራኤል ወደዚህ አካባቢ መምጣት የሚቀይረው ጉዳይ አለ። የእስራኤል ወደዚህ አካባቢ 2 ነገሮች፣ ሶማሌላንድ ሀገር መሆኗ ይሄንን ጥምረት ነው የምትቀላቀል። አንድ ሶማሌላንድ ሀገር መሆኗ ያላት ቦታ በጣም ስትራቴጂክ የሆነ ቦታ ነው። በራሷ መወሰን ትችላለች። ለፈለገችው የጦር ማስፈሪያ ምንም መስጠት ትችላለች። እነ ጅቡቲ እያሉ ያሉት አዲስ ተፎካካሪም እየመጣባቸው ስለሆነ ነው። አዲስ ተፎካካሪ እየመጣ ነው። በጣም ወሳኝ ቦታ ነው። በቃ እዛ ጋር ሆነ አፍሪካንም ለመቆጣጠር፣ ምስራቅ አፍሪካንም ለመቆጣጠር፣ መካከለኛውንም ምስራቅ ለመቆጣጠር፣ ባህሩንም ለመቆጣጠር፣ ውቅያኖሱንም ለመቆጣጠር፣ ኢንዲያን ኦሽን በቃ ወሳኝ እኮ ቦታ እኮ ነው። ቦታው እኮ በጣም የሚገርም ቦታ እኮ ነው። አይን የሚባል ቦታ፣ አይን የሚባል በቃ ያን ኮሪደሩን የምትቆጣጠርበት ቦታ፣ ወሳኝ የሆነውን ዓለም ላይ ወሳኝ የሆነውን ኮሪደር መቆጣጠር የምትችልበት ቦታ። እዛ ጋር ሆና እስራኤል አልሸባብን፣ እዛ ጋር ሆና እነ ሐውቲን መቆጣጠር ትችላለች። እዛ ጋር ሆና የነ ግብፅን ስዊዝ ካናል ላይ ያላቸውን የበላይነት እንዲሁ መቀነስ ትችላለች፣ ወይንም ጥሩ ተፎካካሪ መሆን ትችላለች። እንግዲህ እዛ ጋር የሚሆነው ማን ነው የሚለው አናውቅም። ኢትዮጵያ ትሆን ወደዛ የምትመጣው ወይስ በቀጥታ ራሷ እስራኤል ትመጣ ይሆን? የምናውቀው ነገር የለም። እስራኤል ገና እውቅና ነው የሰጠችው፣ ግን በቃ እውቅና ስትሰጥ ልትመጣ ነው ተብሎ ነው እየተወራ ያለው። አንዱ ራሱ ሶማሌላንድ ሀገር መሆኗ አሁን ያልኳችሁን አይነት ጥምረት ውስጥ ልትገባ ነው። ሌላ 4ኛ ሀገር ሆና ልትገባ ነው። የዚህን ጥምረት የፈጠረውን ኃይል አቅም ነው ከፍ የሚያደርገው። እስራኤል፣ ዩኤኢ፣ ኢትዮጵያ፣ ሶማሌላንድ። በሌላስ በኩል ግብፅ፣ ኤርትራ፣ ጅቡቲ፣ ሶማሊያ እንደዚህ አይነት ነገር ነው። እንግዲህ 2 ብሎክ ነው ያለው። እንደዚህ አይነት ነገር ነው የተፈጠረ ያለው። በደንብ እንትን አለው እና ይሄንን ጥምረት ይፈሩታል። አንዱ ከዛ ጋር በተያያዘ ጥምረቱ እየተጠናከረ ነው። አዲስ ተፎካካሪ መሆን እየፈለገ ያለው ወይንም የበላይ ኮሪደሩን የመቆጣጠር ፍላጎት እያሳየ ያለው አካል አቅም እያገኘ ነው ከሚል ነው እንግዲህ ጉዳዩን ከጸጥታ ጋር ከደህንነት ጋር ተያይዞ እንዲታይ ያደረገች ያለችው ኤርትራ ወይንም ደግሞ ሻዕቢያ እያደረገ ያለው ከዚህ ጋር ተያይዞ ነው፣ ከፍርሃት ማለት ነው።
ጥምረቱን ከመፍራት አኳያ ነው። አሁን እስራኤል ወደዚህ አካባቢ ደግሞ መጣች ደግሞ ከተባለ አዲስ ኃይል ነች። ቀላል ነገር አይደለም፣ ቀላል አቅም አይደለም። ከእስራኤል በስተጀርባ እነ አሜሪካ አሉ። አሜሪካ ደግሞ አንድ ሀገር አይደለችም፣ አንድ ሀገር አይደለችም። ዓለምን ሁሉ ነው ከጎን የምታሰልፍልህ አሜሪካ ስትሆን። ስለዚህ ቀላል አቅም አይደለም። ይሄ ያስፈራል። ለነ ግብፅ፣ ለነ ሻቢያ፣ ለነ ጅቡቲ፣ ለነ ሶማሊያ በጣም አስደንጋጭ ነው። አንዱ ይሄ ነው። ሁለተኛ ኤርትራ ራሱ ስጋትም አለባት። ኤርትራ ስጋትም አለባት። አሁን የእስራኤል ወደዚህ አካባቢ መምጣት ምንም ጥርጥር በሌለው አይነት ሁኔታ ውጥረት ይፈጥራል። ቅድም ባልኳችሁ ኃይሎች መካከል ውጥረት ይፈጥራል። እነ ኢራንም ያላቸውን ይዞታ ለማስፋፋት ይሞክራሉ። እነ ግብፅም እንደዚሁ ይሞክራሉ። እነ እስራኤልም እነ ዩኤኢም ሳውዲም በሌላ በኩል ኢትዮጵያም እንደዚህ መሞከራቸውን አይቀርም። እነዚህ አካላቶች ይህን ባደረጉ ቁጥር በጣም ከፍ ያለ ውጥረት ነው የተፈጠረ፣ በጣም ከፍ ያለ። ይሄ ውጥረት ለማን የበለጠ አደጋ ይሆናል? ትልቁ አደጋ የሚሆነው እውነቴን ነው የምላችሁ ለሻቢያ ወይም ለኤርትራ። ኤርትራ የጦር አውድማ ልትሆን ትችላለች በዚህ ውጥረት። ነገሩ ከቁጥጥር ውጪ ወጥቶ ወደ ጦርነት ቢገባ ኤርትራ ፕሮክሲ ዋር የሚካሄድባት የጦር አውድማ የመሆን እድሏ በጣም ሰፊ ነው። ኢትዮጵያ አትሆንም እያልኩኝ አይደለም፣ ግን ኢትዮጵያ ሰፊ ከመሆኗ ጋር በተያያዘ ያ ቶሎ ላይ ጎዳት ይችላል። ኤርትራ ግን አመድ ነው የምትሆነው። ኢትዮጵያ ሰፊ ከመሆኗ ጋር በተያያዘ የዓለም አቀፍ ተቋማቶች ያሉባት የአፍሪካ ህብረት መቀመጫ እንዲህ ከመሆኗ ጋር በተያያዘ ኢትዮጵያን የፕሮክሲ ዋር ማካሄጃ ማድረግ ከባድ ነው፣ ከባድ። ኤርትራ ግን እንደዛ የመሆን እድሏ በጣም ሰፊ ነው። ኢራን ወደዛ እየገባች ነው። ግብፅ ወደዛ እየገባች ነው። እነ እስራኤል ደግሞ በሶማሌላንድ በኩል እየመጡ ነው። ስለዚህ የነዚህ አካላቶች ፍልሚያ ራሱ እዛው ኤርትራ ላይ ሊሆን የሚችልበት እድል ይኖራል። ኢትዮጵያም የአሰብ ጥያቄ አላት። ባይዘዌ ኢትዮጵያ ይህንን ጥያቄዋን የባህር በር የአሰብን ጥያቄ በደንብ ልትገፋበት የሚገባውም ወቅት አሁን ነው ብዬ ነው የማስበው። ትንሽ መዘናጋትም የሚያስፈልግ አይመስለኝም። አዲስ ሀገር እየተፈጠረ ነው። በዛ በኩል እድል ስላለን ይሄንን እናዘግየው የሚባልም አይነት ነገር እንደዛም መኖርም የለበትም። ኤርትራ ላይ ሊፈጠር የሚችለው ነገር ለኢትዮጵያ ትልቅ ስጋት ወደ ባህሩ ወጣ ብሎ ሊፈጠር የሚችለውን ነገር መቆጣጠር በጣም ተገቢ ነው። ኢትዮጵያ ኤርትራ ውስጥ በሚሆነው ነገር ልትጎዳ አይገባም። ያን ደግሞ ለማድረግ በአሰብ በኩል ወደ ባህሩ መውጣት ለኢትዮጵያ በጣም ይጠቅማታል። ያ ደግሞ ጥምር ኃይል ለሆነም ለነ እስራኤል፣ ለዩናይትድ አረብ ኤሚሬትስ፣ ለነ ሶማሌላንድም በቃ ምን አለፋችሁ በቃ ተቆጣጠሩት ማለት እኮ በቃ ቀይ ባህርን ተቆጣጠሩት ማለት። ኢትዮጵያ ወደ አሰብ የምትወጣ ከሆነ ደግሞ መውጣትም ግድም አለባት። ምክንያቱም የኤርትራ ጉዳይ አሁን አያስተማምንም። የፕሮክሲ ዋር ሊካሄድባት የሚችል እና ቶሎ የምትፈርስ ሀገር ልትሆን ትችላለች። ኦልሬዲ መንግስት የለም፣ ተቋም የለም፣ ተቋም እኮ የለም። ኢሳያስ አፈወርቂ ቢወርዱ ምንድን ነው የሚፈጠረው? የሆነ አይነት ግጭት ነው የሚፈጠረው አይደለም? ያንን ግጭት አንዱን እየደገፈ ነው የሚያባብሱት። እዚህ አካባቢ ላይ ያሉ ከሌላ አካባቢ የመጡ ኃይሎች የእነሱን ፍላጎት ሊያስፈጽም የሚችልን የሆነ አንጃ ይዘው እሱን እየደገፉ እዛኛው ላይ ነው የሚያስነሱት። ያኛውም እንደዚሁ የፕሮክሲ ዋር ነው።
ያ ማለት ለኢትዮጵያ እጅግ በጣም አደጋ ይዞ ይመጣል። ኢትዮጵያ በዚህ አጋጣሚ ወደ አሰብ መውጣት ጭምር ሁሉ ማሰብ ያለባት ነው። ሻዕቢያ ይሄም የሚያሰጉ ይመስለኛል። የነ እስራኤል መምጣት እና ውጥረቱ በዚህ መልኩ እያየለ መምጣቱ ይሄ የሚያሰጉ ይመስለኛል። በጣም ሊያሰጋው ይችላል። ምክንያቱም ቀይ ባህርን ለመቆጣጠር አሁን የተፈጠሩት ብሎኮች ኃይለኛ ብሎክ ናቸው። እነዚህ ሀገራቶች ስናያቸው እዛ እነሱ ያሉበት አካባቢ ላይ የመዋጋት ፍላጎት ያላቸው አይመስልም። አንዱ የውጊያውን ቦታ ወደ ምስራቅ አፍሪካ ያመጡት ይመስላል። እዚህ አካባቢ ሊዋጉ ነው የፈለጉ ያሉት። እዚህ አካባቢ ላይ ከተዋጉ በዋነኝነት ትልቅ ተጎጂ የምትሆነው ኤርትራ ነች። ትንሽ ሀገር ከመሆኗ ጋር በተያያዘ ኢትዮጵያ ሰፊም ነች፣ የዓለም አቀፉ ማህበረሰብ መቀመጫ ነች፣ የአፍሪካ ህብረት መቀመጫ ነች። ኢትዮጵያን እንደዛ ማድረግ ብዙም ተመራጭ አይሆንም። ኤርትራ ግን ባትል ግራውንድ ልትሆን ትችላለች። የሀያላኖቹ የኢራን እና የእስራኤል መፋለሚያ ልትሆን ትችላለች። የሳውዲ እና የዩኤኢ መፋለሚያ ልትሆን ትችላለች። የግብፅና የኢትዮጵያ መፋለሚያም ልትሆን ትችላለች። ኤርትራ ደግሞ ወሳኝ ቦታ ነው። የሷም ደናክል የሚባለው አካባቢ ቀይ ባህር አፋር ያለበት አካባቢ በጣም ወሳኝ ነው። እሱንም መቆጣጠር በቃ የበላይነትን ለማረጋገጥ የሚረዳ አንድ ጉዳይ ነው የሚሆነው። እሱንም ለመያዝ የሚደረጉ ጥረቶች ኤርትራን የበለጠ መጉዳታቸው አይቀርም። ለዛ ነው ጉዳዩን ከደህንነት ጋር ሁሉ አያይዛ ለማሳየት እየሞከረች ያለችው። አንደኛ አዲስ ተፎካካሪ ኃይል እየመጣ ነው፣ ቀይ ባህርን ለመቆጣጠር የሚፈልግ። ኤርትራ ደግሞ ለአጋሮቿ ጭምር ለሷም ለአጋሮቿም ጭምር ስጋት የሚሆን ኃይል እየተፈጠረ ነው። እሱን የተባበሩት መንግስታት የጸጥታው ምክር ቤት በዛ ደረጃ አይቶት የዚህ እየመጣ ያለ አዲስ ኃይል ላይ እንቅፋት የሚሆን አይነት ውሳኔ እንዲያሳልፍ የፈለጉት አንድ ከዚህ አኳያ ሊሆን ይችላል። ሁለተኛ ኤርትራ ስጋት አለባት። ውጥረቱ በዚሁ ልክ በሄደ ቁጥር፣ ፉክክሩ ወደዚህ በሄደ ቁጥር የኃይል ግጭት መፈጠሩ አይቀርም። የኃይል ግጭት ደግሞ ከተፈጠረ እዚሁ አካባቢ ላይ ያሉ ሀገራቶች ውስጥ በሚያደርጉት ፕሮክሲ ዋር ነው አንዱ አንዱን ለማሸነፍ የሚሞከረው። በቃ ከዛ እኮ ጠቅልለው እየመጡ ነው። እዛ እንዋጋም ብለው ማለት እዛ እንዋጋም እዚህ እንዋጋ ብለው እየመጡ ነው ያሉት። ስለዚህ አካባቢው ላይ ያሉ ሀገራቶች ናቸው በዚህ በጣም ተጎጂ የሚሆኑት እና በጣም ማን ልትጎዳ ትችላለች ብለን ካሰብን ኤርትራ በጣም የመጎዳት እድል አላት። ሁለተኛው እሱ ነው። ሶስተኛው ግን ከኢትዮጵያ ጥቅም ጋር በተያያዘ ነው። የሶማሌላንድ ሀገር መሆን ለኢትዮጵያ ትልቅ ጥቅም ነው ያለው። በጣም ትልቅ ጥቅም። የኢትዮጵያ መንግስትም ይህን ተረድቶታል፣ ቆይቷል ከተረዳው። ሶማሌላንድን ሀገር የማድረግ ፍላጎትም ወይም የሀገርነት እውቅና የመስጠት ፍላጎትም እንዳለው የገለጸበት ምክንያት የሶማሌላንድ ሀገር ብትሆን በጣም እንደሚጠቀም ስለተረዳ ነው። እኔ ኢትዮጵያን ያህል የሚጠቀም ያለ አይመስለኝም። በጣም ትጠቅመናለች፣ ግን ሀገር መሆኗ ሳይሆን ሀገር ለመሆኗ እኛ ራሳችን አስተዋጽኦ ካለን ነው በጣም ልንጠቀም እንችላለን። ሶማሌላንድ የሀገርነት እውቅና እንድታገኝ የኢትዮጵያ ሚና ካለ ነው ልንጠቀም የምንችለው። ካልሆነ ግን ሶማሌላንድ ሀገር ስለሆነች ብቻ የምንጠቀምበት ምንም ምክንያት የለም። ምንም እንደ ጅቡቲ ወደብ ልትሰጠን ትችላለች፣ አለቀ። በርበራ ልንጠቀም እንችላለን፣ አለቀ። በቃ ከዛ ያለፈ ነገር ከፈለገ ግን የሀገርነት እውቅና በማግኘት ሂደት ውስጥ ኢትዮጵያ የተጫወተችው ሚና የግድ ሊኖር ይገባል። በጣም የሚፈልጉት ጉዳይ እሱ ስለሆነ በጣም በሚፈልጉት ጉዳይ ላይ ወሳኝ የሆነ ሚና ተጫውተን ከሆነ ወሳኝ በሆነ ጉዳይ ሀገር በመሆኗ እንጠቀማለን። ያ ግን ካልሆነ እኛ በተለየ ሁኔታ የምንጠቀምበት ምንም ምክንያት የለም።
ሶማሌላንድ ሀገር በመሆኗ በተለየ ልንጠቀም ይገባል። በተለየ ሁኔታ ልንጠቀም ይገባል። የኢትዮጵያ ፍላጎት ግልጽ ነው። ሶማሌላንድ ሀገር እንድትሆን ይፈልጋል። አንድ ሁለት፣ በዛ በኩል አስተማማኝ የሆነ የባህር አክሰስ ማግኘትም ይፈልጋል። ይህ ፍላጎቱ በሜሞራንደም ኦፍ አንደርስታንዲንግ ላይ ተገልጧል። ሜሞራንደም ኦፍ አንደርስታንዲንግ ማለት ፍላጎት መግለጫ ማለት ነው፣ ሌላ አይደለም፣ አስገዳጅ ህግ አይደለም። ኢትዮጵያ ሜሞራንደም ኦፍ አንደርስታንዲንግን ከሶማሌላንድ ጋር ስትፈራረም ሁለት ፍላጎቶች አሉ። አንደኛው አስተማማኝ የሆነ የባህር በር ወይም የባህር አክሰስ እፈልጋለሁ። አንድ ይህን ደግሞ የማገኘው በሶማሌላንድ በኩል ነው። ስለዚህ ሶማሌላንድም ሀገር እንድትሆን እፈልጋለሁ የሚል ፍላጎቱን አስተዋውቋል። በደንብ ሻዕቢያም ያውቃል ይሄን። አሁን ሶማሌላንድ የሀገርነት እውቅና በእስራኤል በኩል አገኘች ሲባል እኔ ነግሬያቸዋለሁ። የኢትዮጵያ ሚና በዚህ ውስጥ አለ ባይ ነኝ አለ ባይ ነኝ። ሻዕቢያም እያለ ያለው እሱ ነው። ኢትዮጵያ ነች ይህንን ስትጠብቅ የነበረችው ብሎ እንደሚያምን ምንም ጥርጥር የለኝም። የኢትዮጵያ መንግስት በዚህ ውስጥ ሚና ነበረው ባይ ነኝ። ካለው ምርጥ ነው፣ ካለው ጥሩ ነው። ሚናው ግን በምን ደረጃ ነው? እሱንም የምናውቀው ነገር የለም። ግን አሁንም ደግሞ ሚናም አለው። በኋላ ላይ ልመጣላችኋለሁ። አሁንም ቢሆን ሚና አለው የኢትዮጵያ መንግስት። ሻዕቢያ የኢትዮጵያን ፍላጎት ያውቃል። ልክ ሶማሌላንድ ሀገር ስትሆን ኢትዮጵያ አስተማማኝ የሆነ የባህር አክሰስ ልታገኝ ነው። ለዚያም የት ወሳኝ ቦታ ላይ ሁለት አህጉሮችን የሚያገናኝ ቦታ ላይ ሁለት ትልልቅ የውሃ አካላትን የሚያገናኝ ቦታ ላይ ቀይ ባህርና የህንድ ውቅያኖስ ወሳኝ ቦታ ላይ የባህር አክሰስ ልታገኝ ነው። ሰራዊቷን ሁሉ የምታሰፍርበት ማለት ነው። ስለዚህ ኢትዮጵያ አሁን እስራኤል ለች እውቅና የሰጠችው ኢትዮጵያ ለሶማሌላንድ እውቅና እንዳትሰጥ ወይም ልትሰጥ ትችላለች ብለው ስላሰበ ሻዕቢያ መስጠትን በጣም ትልቅ ዋጋ የሚያስከፍል ጉዳይ አድርጎ ለማሳየት ሲል ነው ከጸጥታና ከደህንነት ጋር በተያያዘ አድርጎ ሊሰቅሉ የፈለገው። ጉዳዩ ጸጥታና የደህንነት ጉዳይ የለውም እያልኩ አይደለም። ግን ሶማሌላንድ ሀገር መሆኗ እንደውም ካልን ለሰላም ለመረጋጋት ይጠቅማል። አንድ አንቻሮ ሚዲያ ካለ አላቅም እዛ ነው የምኖረው ቴዲ ያለኝ እና አልሸባብን እኮ ራሷ ሶማሌላንድ ነች የምትደግፈው አለ። ትላንት ከወጣው በኋላ ነው መልዕክቱን ያየሁት። እና እንዳይመስል አልሸባብን የምትደግፈው ሶማሊያን ለማተራመስ ራሷ ሶማሌላንድ ነች አለ። ሀገር ከሆነች በኋላ ቢያንስ አልሸባብን ማዳከም የምትችልበትን መንገድ ራሷ ሶማሌላንድ ታውቃለች ማለት ነው። ስለዚህ ከሰላም ከመረጋጋትም አኳያ እንደው ሚና አላት። ሀገር ደግሞ ስትሆን የበለጠ ተጠያቂ ነች። አሁን እኮ ተጠያቂ ማድረግም እኮ አይቻልም፣ ኃላፊነት እንድትወስድ ማድረግም አይቻልም። የትኛውንም አይነት እንቅስቃሴ ልታደርግ ትችላለች። ሀገር ግን ስትሆን ኃላፊነት አለ፣ ተጠያቂነት አለ አብሮ። እንደዚህ አይነት የሽብር ቡድንን መደገፍ ያን ጊዜ አይቻልም፣ ይዞት የሚመጣው ጣጣ አለ። ሁለተኛ ነገር ላይ ጠቅመም ይችላል አልሸባብን መደገፍ። ከሰላም ከመረጋጋት አኳያ ሀገር መሆኑ የበለጠ ሊጠቅም ይችላል ሶማሌላንድ። ግን በኔጌቲቭ እንዲነሳ ግን ያደረገው ሻዕቢያ ኢትዮጵያ ለሶማሌላንድ እውቅና ሰጥታ በመስጠቷም ልታገኝ የምትችለው የባህር አክሰስ ስላለ ያን እንዳታደርግ በማድረግ ነው ኢትዮጵያን ጫና ውስጥ የመክተት ፍላጎት። አሁን ላይ የኢትዮጵያ መንግስት እኔ ጫና ውስጥ እንዳለ ነው የሚሰማኝ። የአፍሪካ ህብረት ሲቃወም፣ ኢጋድ ሲቃወም፣ አረብ ሊግ ሲቃወም፣ የአውሮፓ ህብረት ሲቃወም፣ እነ ቻይና ሲቃወም፣ አፍሪካ ሀገር ውስጥ ብዙዎቹ ሲቃወም፣ ኬንያን ጨምሮ
ሲቃወሙ በእርግጠኝነት የኢትዮጵያ መንግስት ሶማሌላንድ ሀገር በመሆኑ ይጠቀማል። የሚጠቀመው ደግሞ ሀገር እንድትሆን በማድረግ ረገድ ሚና ሲኖረው እንደሆነም ያውቃል። ያን ሚናውን መወጣት ደግሞ ዋጋ ሊያስከፍለው እንደሆነ ደግሞ የሚያስረዱ ነገሮች ደግሞ እየተፈጠሩ ነው። ተቃውሞ እየበዛ ነው። አሁን ሻዕቢያ ደግሞ ጉዳዩን ከህግ አሳልፎ ከቀጠናውና ከዓለም ሰላምና ደህንነት ጋር ወይ መረጋጋት ጋር የተያያዘ አድርጎ ሊሰቅል ፈለገ። አሁን ኢትዮጵያ ብድግ ብላ ለሶማሌላንድ እውቅና እሰጣለሁ ብትል ኢትዮጵያን ቀውሱን የምታተራምስ ማነው ቀጠናውን የምታተራምስ ለዓለምም ስጋት አድርጋ ለመሳል በሚያመች አይነት መልኩ ነው እያስቀመጠ ያለው ሻዕቢያ። እንግዲህ ያው እሰማለሁ በሚል ነው። ቻይናንም አደራ አለብሽ ያላት በእኔ በኩል በዚህ ደረጃ እንዲታይ ማድረግ አልችልም ከሚል ነው። በእኔ ደረጃ ጉዳዩ የጸጥታ የደህንነት ጉዳይ ተደርጎ እንዲታይ ማድረግ አልችልም፣ አንቺ ግን ትችያለሽ። ስለዚህ በዛ ደረጃ እንዲታይ አድርጊው ነው። በዛ ደረጃ እንዲታይ ከተደረገ ኢትዮጵያ ለሶማሌላንድ እውቅና መስጠት አስቸጋሪ ይሆንባታል። ከህግ ጋር ብቻ የተያያዘ አይደለም፣ ህግ መጣስ ብቻ አይደለም። የአፍሪካ ህብረት መቀመጫ ሆና የአፍሪካ ህብረትን ህግ ጣሰች መባሉ አንዱ ጉዳይ ሆኖ ግን ከዛም ባለፈ ደግሞ ለቀጠናው ሰላምና መረጋጋት ለዓለምም ደህንነት አሉታዊ በሆነ አይነት መልኩ የምትንቀሳቀስ ሀገር ተደርጋ ልትታይ ትችላለች። ኢትዮጵያንም ጫና ውስጥ የመክተት ፍላጎት አድርገን ወስደናል። የኢትዮጵያ መንግስት እንዳልኳችሁ ጫና አለበት። አሁን እንዳለ የተቃውሞ ሲሰማ በእርግጠኝነት ጫናው እንደሚበዛበት ይገባኛል። ፍላጎት ደግሞ አለ። እንዳልኳችሁ ነው። ለምሳሌ አንድ የአፍሪካ ሀገር ለሶማሌላንድ እውቅና ቢሰጥ ከዛ በኋላ ኢትዮጵያ ብትከተል ምናምን አይዶን ነው። ከዛ በኋላ ሜሞራንደም ኦፍ አንደርስታንዲንግ እንተግብረው ምናምን ነገር ለማለት አስቸጋሪ የሚሆን ይመስለኛል። ምናልባት እስራኤል እውቅና ስትሰጣት ለሶማሌላንድ ኢትዮጵያ በዛ ውስጥ የተወጣችው ወሳኝ ሚና ካለ አናውቅም። እሱ ግን ስላልተነገረን እሱ ከሌለ ኢትዮጵያ ሁለተኛዋ ሀገር መሆኗ ከሶማሌላንድ ለምትፈልገው ወሳኝ ጉዳይ የራሱ የሆነ ሚና ይኖረዋል። የራሱ የሆነ የሚጠቅም ነገር ይኖረዋል። ይሄ ፍላጎት አላት ኢትዮጵያ። ተቃውሞ መብዛቱ ደግሞ ጫና ውስጥ ከቷታል። አሁን በዚህ አጣብቂኝ ውስጥ ይመስለኛል የኢትዮጵያ መንግስት። እንደኔ ጫናውም አስፈርቶት በጣም እንዳይዘገጅ እንዳይተወው፣ ፍላጎቱም አቻኩሎት ያልተገባ ሪስክ እንዳይወስድ ነገሮችን በጥሞና አስቦ ተመጣጣኝ ሪስክ በመውሰድ ሊገኝ የሚችለውን ትልቁን ጉዳይ አስተማማኝ የሆነ ሲ አክሰስ የባህር አክሰስ ለማግኘት መስራት አለበት። ያን የማያገኝ ከሆነ የኢትዮጵያ መንግስት እውቅና መስጠቱም አይጠቅሙ። በሶማሌላንድ በኩል አስተማማኝ የሆነ ሲ አክሰስ ራሷ ኢትዮጵያ የምታስተዳድር በሊዝ ልክ ሜሞራንደም ኦፍ አንደርስታንዲንግ ላይ የተስማሙት አይነት ነገር እንደዛ የማታገኝ ከሆነ ኢትዮጵያ የሀገርነት እውቅና መጨረሻም ላይ በተሰጥ ችግር የለውም። እሱን ግን የሚያስገኝላት ከሆነ ሪስክ መውሰድም ተገቢ ነው። ግን ተመጣጣኝ ሪስክ በዚህ ሰዓት ኢትዮጵያ ማድረግ ያለባት ከሶማሌላንድ መንግስት ጋር ግንኙነቷን ጥሩ አድርጋ ሜሞራንደም ኦፍ አንደርስታንዲንግ ተግባራዊ ሊሆን የሚችልበትን አይነት ውይይትና ድርድር ማድረግ ነው። ያ ከሆነ በኋላ ከአፍሪካ ህብረት አቋም በተለየም ከኢጋድ አቋምም በተለየም ከሌሎቹ ተቋሚዎች በሙሉ በተለየ መልኩ በድፍረት ለሶማሌላንድ እውቅና መስጠት ይቻላል። ዋናው ነገር ግን ሜሞራንደም ኦፍ አንደርስታንዲንግ ያን የቆመው ስምምነት እሱን መተግበር በሚቻልበት ሁኔታ ላይ መስማማት ነው።
እሱ ላይ መስማማት ከተቻለ በቂ ነው። ወደብ ግን ወደብ ምንም ችግር የለውም። መጨረሻም ላይ እውቅና ስትል ልናገኝ የምንችለው ጉዳይ ነው። የበርበራ ወደብ አሁንም ቢሆን ልንጠቀመው የምንችለው ጉዳይ ነው። ከዛ ባለፈ አስተማማኝ የባህር አክሰስ ማግኘት የምንችል ከሆነ ሪስክ መውሰድ ተገቢ፣ መቀደም ደግሞ የለብንም። አሁን ላይ በፍጥነት ማድረግ የሚያስፈልገው ነገር ብዙ እዛ የሚባለውን ነገር መስማት ሳይሆን ከሶማሌላንድ መንግስት ጋር ቁጭ ብሎ መነጋገር፣ መወያየት። እኛ እውቅና እንከተል፣ በመስጠቱ ጉዳይ እንከተል፣ ሌሎችንም እናግባባ። ሜሞራንደም ኦፍ አንደርስታንዲንግ ግን ስራ ላይ ይዋል በሚለው ላይ ለመግባባት መሞከር። በቃ ራሱ ሜሞራንደም ኦፍ አንደርስታንዲንግ ስምምነት እናርገው ወደ ማለት ነው። እኛም እውቅናውን እንስጥ። ምክንያቱም አሁንም ቢሆን እውቅና ያስፈልጋታል ለሶማሌላንድ። ለሶማሌላንድ እውቅና ያስፈልጋል። በተለይ የአሜሪካ ወደኋላ ማለት ለኢትዮጵያ ትልቅ እድል ሰጥቷል። እስራኤል ከሰጠች በኋላ አሜሪካ ትከተላለች የሚል ጥበቃ ነበር አብዛኛው ሰው። ግን የአሜሪካ መንግስት አሁን ወደኋላ እያለ ነው። ብዙም ያቻኩለን ጉዳይ አይደለም፣ ቀስ ብለን አይተን እንትን የምንለው ነው ብሏል። በዛ ምክንያት ተቃውሞው ከፍ ያለ ድምፅ ኖሮታል፣ አቅም ኖሮታል። የኢትዮጵያን እውቅና መስጠት ወሳኝ ደግሞ የሚያደርገው አንዱ ይሄ ነው። ተቃውሞ በጣም መብዛቱ አሜሪካ ወደኋላ ማለት ነው። አሁን ኢትዮጵያ እንድትከተል በጣም ይጠበቃል፣ ይፈለጋል። ያን ለማድረግ ምን እናገኛለን ብሎ ቁጭ ብሎ መነጋገር ነው። የሚገኘ ከሆነ ሪስክ መውሰድ ነው። የሚገኘ ከሆነ ሪስክ ወስዶ መገኘት ያለበትን ነገር መምጣት ያለበትን ነገር ማምጣት ተገቢ ነው። የሻዕቢያ ግን እንዳልኳችሁ 3 ነገሮች ነው። አንደኛው ጥምረቱን እየፈራ ነው። አዲስ ኃይል ወደ ቀይ ባህር ተፎካካሪ የሆነ እየመጣ ነው። ምናልባትም የበላይ ሁሉ ሊሆን የሚችል አቅም ያለው ስብስብ እየመጣ ነው። ሶማሌላንድ ሀገር መሆኗ እዛ ስብስብ ውስጥ ሌላ ተጨማሪ አቅም ነው የሚያደርጋት። አንድ እሱ ነው። ሁለተኛ ኤርትራ ስጋት አለባት። የፍልሚያ ቦታ እሆናለሁ የሚል ስጋት አለባት። ሶስተኛ ኢትዮጵያን እውቅና እንዳትሰጥና አስተማማኝ የሆነ የባህር አክሰስ በዛ በኩል እንዳታገኝ ጫና ውስጥ የመክተት ዓላማን ያነገበ መግለጫ ነው የኤርትራ መንግስት የሰጠው።